ጤና ይስጥልን ተመልካቾች፣ ዛሬ በጣም የሚገርም መረጃ ነው የምነግራችሁ። በተለይም የኢራን ጦር ኢራቅ ውስጥ በድብቅ እንዴት ነው የጦር ሰፈር የገነባው? በዚህ ከአንድ ወር በሁለት ወር በፈጀው ጦርነት ላይ ኢራን ላይ በነበረው ጦርነት ማለት ነው እንዴት ነው ኢራቅ ውስጥ የጦር ሰፈር ገንብታ እስራኤል ስትዋጋ የነበረችው በሚስጥር ኢራቅ በረሃ ውስጥ የገነባችው የጦር ሰፈር ወይም ደግሞ ቤዝ በተለይም አየር ኃይሉ ነው እንደ ኮሪደር ነው። እሱ ምንድን ነው የሚለውን በጣም ላሳያችሁ ፈልጋለሁ። ከዛ በፊት ግን በነገራችን ላይ ትንሽ ሰሞኑን እናንተ ጋር ያለኝ ፊድባክ ቀንሷል። እኔ ምላሽ ሊሰጧችሁ አይደለሁም፣ ትንሽ ጊዜ ስለአጣሁኝ ነው። አሁን ከዚህ ቪዲዮ ጀምሮ ባሉት ግን ለሁላችሁም በተቻለኝ መጠን ሪያክት አደርጋለሁ፣ ምላሽ ሰጣለሁ። እናንተም ደግሞ ጥያቄያችሁን ጠይቁ። ዩአር ጀኒውን እኔን የምትከተሉ ሰዎች፣ የኔን መረጃ የምትከታተሉ ሰዎች ጀኒውን እንደሆናችሁ አውቃለሁ። እናንተም ጥያቄያችሁ ጀኒውን አሳማኝ ነው። ሁሌም ታማኝ ሆኜ ለመስራት ሞክራለሁ። በዛም በዚህም የሚያወራ አንድ ሳይድ መቼም ቢሆን በየትኛውም ጫና በየትኛውም መለኪያ ውስጥ አንድ ሳይድ አንሆንም። የእስራኤልም ደጋፊ መቼም ልንሆን አንችልም። የኢራንም ደጋፊ መቼም ልንሆን አንችልም። የአሜሪካን መቼም ልንሆን አንችልም። የራሽያም የቻይናም የማንም ልንሆን አንችልም። ግን እናንተ ከኔ ኤክስፔክት የምታደርጉት ትክክለኛ እንደ ጋዜጠኛ ትክክለኛ መረጃ ብቻ ነው። ያለውን ፋክት ከፐርስፔክቲቭ አንጻር አንዳንዴ ጉዳዮች ሊቀመጡ ይችላሉ። እነሱ ጉዳዮች ግን ይሄ ማለት ምንድን ነው የሚለውን በተወሰነ መጠን የእኛም ፐርስፔክቲቭ ጨምረን እንሄዳለን እንጂ ከዛ ውጭ ግን ለየትኛውም ኃይል በየትኛውም መለኪያ በምንም አይነት ሁኔታ የምንደግፍበት አውድ አይፈጠርም። እናንተም በዛ ልክ ኤክስፔክት እንዳታደርጉ። ለምሳሌ አንዳንድ ሰው የሚፈልገው እንዲነገር የሚፈልጋለ፣ እኛ እንደዛ እናደርግም። ያለው ፋክት ነው። ስለዚህ ወደዚህ መረጃ ልምጣ። ዛሬ እስራኤል እንግዲህ ከወል ስትሪት ጆርናል እንደምታውቁት ይሄ WSJ የሚባለው በጣም ወሳኝ መረጃዎችን በማጋራት የሚታወቅ ነው እና ይሄ ጆርናል ያወጣው ወል ስትሪት ጆርናል ይዞት የወጣው መረጃ በጣም ትንሽ ግርምት የጫረ ነው። ይሄን ዲስ ኒውስ ፔፐር ይዞ ሲወጣ መረጃዎችን በጣም ከተለያዩ ምንጮች ካረጋገጠ በኋላ ነው እና ሁሌ ታማኝነት ያለው መረጃ እንደሚያጋራ ይታወቃል። ስለዚህ በሁኔታዎች ልክ እኛም ደግሞ ስፍት የተሰፋ ትክክለኛ መረጃ እኔ አጋራችኋለሁ ማለት ነው። እስራኤል ኢራቅ ውስጥ እንዴት ነው የገነባችው? ኢራቅ ውስጥ እንዴት መግባት ተቻለ? ኢራቅ ማለት በእስራኤል በዮርዳኖስ እና በኢራን ውስጥ ያለች አገር ናትና እዛ ውስጥ ዮርዳኖስን አልፋ እስራኤል እንዴት እዛ አንድ በረሃ ላይ በምዕራባዊ የኢራቅ አካባቢ ላይ አንድ በረሃ ላይ የጦር ሰፈሯን በሚስጥር ገነባች የሚለውን እረኞች ነው ያዩዋቸው። የበግረኞች ናቸው ያዩት። ያው ኢራቅ አካባቢ በግረኞች ምናምን አሉ ከጥንት ጀምሮ ልክ እንደ ኢትዮጵያ አይነት ካልቸር ያላት አካባቢ አገር ስለሆነች እና እነሱ አይተዋቸዋል። ስለዚህ ይሄኛው ጦር ሰፈር ምንድነው፣ በምን ሁኔታ በምን አጋጣሚና እንዴት የሚለውን ልነግራቸዋለሁኝ። ኦፍኮርስ የእስራኤል መንግስት በዚህ ጉዳይ ላይ ጥያቄ ጠይቆ ምላሽ አልሰጠም። ወል ስትሪት ጆርናልም ሮይተርስም የተለያዩ የዓለማችን መገናኛ ብዙሃን ይህን ጥያቄ ጠይቀው ምላሽ አላገኙም። ግን በጣም በሚገርም ሁኔታ እንዴት ተገነባ የሚለውን እና ሁኔታውን ኤቨንቱን ነግራችኋለሁ። ስለዚህ እስራኤል በነገራችን ላይ ይሄ የታይምስ ኦፍ እስራኤል ራሱ ይዞት የወጣ ነው። ታይምስ ኦፍ እስራኤል ራሱ የነሱ ሚዲያ ማለት ነው ይዞት የወጣው ስለሆነ ምንም እንትን የሚል ነገር የለም። አሁን አንዳንድ ሰው ይሄ ከመሬት ተነስቼ ያወራኋችሁ ምናምን ይመስላችኋል። ኦፍኮርስ አለማመን ነው እንጂ ያው የተሳሳተ ነገር አልነግራችሁም። ብዙ ጊዜ ግን የእስራኤል መገናኛ ብዙሃን ራሱ ታይምስ ኦፍ እስራኤል ያቀረበው ነው። ስለዚህ ወል ስትሪት ጆርናል አንድ መረጃ አጋርቶ ነበር። እስራኤል ትሩፕስ ላውንችድ ኤር ስትራይክ የአየር ጥቃትን ሲሰነዝር የነበረው በኢራቅ ላይ በተለያዩ አጋጣሚዎች ላይ ሆኖ በኢራቅ ላይ ወሳኝ የሆነ ቦታ ላይ ተቀምጦ ጥቃት እየሰነዘረበትን አጋጣሚ ነው ወደ ኢራን። ይሄኛው የሰው ሀገር ላይ ሄዶ የተሰራ ነው። ከመንግስታቱ ድርጅት አንጻር ምን ማለት ነው? አንድ ሀገር ግዛት ውስጥ ገብቶ የጦር ሰፈር ለዛውም የአየር ኃይል ሰፈር መገንባት ይቻላል? በጣም መነጋገሪያ ሊሆን የሚገባው ጉዳይ ነው ኦፍኮርስ። ስለዚህ በማርች ላይ መጋቢት ላይ በነበረው እንግዲህ አዳት ታይም ኢራቅ ብሌም ሲሪየስ ፎር አሜሪካን ስትወቅስ ነበረ። አሜሪካ መታችኝ በሚል ኢራቅ ስትወቅስ ነበረ። ግን ይሄ ሆነው የአየር ጥቃቷን ኢራን ለመፈጸም ኢራቅ ውስጥ ትልቅ የጦር ሰፈር ወይም ደግሞ ጊዜያዊ ትልቅ የሚባል አይደለም ጊዜያዊ የጦር ሰፈር በመገንባቷ ነው እና እስራኤል ሪፖርትድሊ ነው ኦፍኮርስ ወል ስትሪት ጆርናል ባቀረበው መሰረት ወል ስትሪት ጆርናል ከተለያዩ ምንጮች ከተለያዩ የአሜሪካ ባለስልጣናት እና ከታማኝ ምንጮች አገኘሁት ባለው መረጃ መሰረት ሴክሬት ሚሊተሪ ቤዝ ሚስጥራዊ የጦር ሰፈር
ኢራቅ ውስጥ ገንብታ እንደነበረ የሚያሳይ መረጃ ነው። ፌብራሪ ላይ ማርች ላይ በነበረው ጦርነት ቀደም ብሎ ፌብራሪ ላይ ጦርነቱ ከመቀስቀሱ ፌብራሪ 28 ላይ ከመቀስቀሱ በፊት ቀደም ባሉት ጊዜያት ያ ማለት ቀናትን በፊት ሊሆን ይችላል የጦር ቤዙ እንደተገነባ የሚያሳይ ነው እና ይሄ በጣም ዓለምን እንዴት ማድረግ ይቻላል ወይ እንደዚህ ኢራቅስ በዚህ ልክ የሚያስተዳድራት የለም ወይ እስከ ማለት በእርግጥ የነ ሱዳኒ መንግስት ይታወቃል የጠቅላይ ሚኒስትሩ ማለት ነው ሙሉ ኢራቅን መቆጣጠር አይችልም። እዛ ላይ ብዙ ሀገራት የነ ብሪታንያ የነ ፈረንሳይ የራሱ የአሜሪካ የተለያዩ ኃይሎች የሚንቀሳቀሱበት ከመሆኑም ባሻገር እንደነ ካታይብ ሄዝቦላ ያሉትም የሚንቀሳቀሱበት ነው። የሀገሪቱ መንግስት በግልጽም ተቆጣጥሮ ይዟል ለማለት አስቸጋሪ ነው አካባቢውን። ግን ይሄ ሁኔታ በብዙዎች ዘንድ ጥያቄ ሲነሳበት የነበረ ጉዳይ ነው። በጣም መነጋገሪያ የሆነው እንዴት ሰው ሀገር ላይ ጦር ሰፈር ሲገነባ ኢራቅን የሚቆጣጠረው አካል ኦፍኮርስ ኢራቅ እንግዲህ ቦርደሯ፣ ድንበሯ፣ አየር ክልሏ ዝም ብሎ የተጣሰ እንደሆነ ይጠቁማል። ስለዚህ ወል ስትሪት ጆርናል ያስቀመጠው ከፌብሩዋሪ 28 ቀደም ብሎ ለሎጂስቲክ አገልግሎት ለዚህ ለአቅርቦት እና ለተለያዩ ድጋፎች የእስራኤል ኤርፎርስ የእስራኤል አየር ኃይል ጥቅም ላይ ለመዋል በሚል በዚህ አይነት እንቅስቃሴ ውስጥ ነበረ ቤዙንም ገንብቷል ነው የሚለው። ኢት ኦልሶ ሃውስድ ሆስት ያደረገው ደግሞ ሌሎቹን ከዚህ ከሀቡ ወይም ደግሞ ከዚህ ከሎጂስቲክስ ከአቅርቦት ከማቴሪያል ባሻገር ለምንድን ነበር አገልግሎቱ? የእስራኤልን ስፔሻል ፎርስ ልዩ ኃይሎችን ሆስት ያደርጋል ወይም ደግሞ እንዲጠቀሙበት የሚያደርግ ነው። ከዛም ሲሻገር ደግሞ ሰርች ኤንድ ሬስኪው አደጋ ቢደርስበት የእስራኤል አየር ኃይል አባላት አደጋ ቢደርስባቸው ፍለጋ ለማድረግ ሬስኪው ቲምስ ደግሞ የአደጋ ሰራተኞችንም ያካተተ ነው። ስለዚህ ስፔሻል ፎርስ አለ፣ አየር ኃይል አለ፣ የአየር ኃይል አባላት ማለት ነው። ከዛ ደግሞ ችግሮች ቢፈጠሩ የአደጋ ጊዜ ሰራተኞችን ያካተተ ቲም ነው እዛ ቦታ ላይ ሴት ያደረገው ማለት ነው። እንግዲህ የእስራኤል ፓይለቶች አደጋ ቢፈጠርባቸው እዛ ሄደው እንዲታከሙና ትሪት ተደርገው ወደ እስራኤል እንዲጓዙ የማድረግ ነው። ቱ ፕሮቴክት የእስራኤል ትሩፖችን በየትኛውም አጋጣሚ ጥቃት ሲሰነዝሩ ከዛም ከኢራቅ አካባቢም ለሚሰነዘርባቸው ጥቃት እስራኤል ኢራን ላይ ጥቃት ሲሰነዘር አደሴም ታይም ደግሞ ኢራቅ ላይ እንደነ ካታይብ ሄዝቦላ እና ከሌሎችም ደግሞ ልክ እንደምታውቋቸው ከኢራን ጎን የቆሙ ኃይሎች አሉ ኢራቅ ውስጥ እንደምታውቁት። እነሱም ወደ እስራኤል ጥቃት እንዳይሰነዝሩ ወይም ደግሞ የነዚህ ኃይሎች ላይ የእስራኤል ኃይሎች ላይ ጥቃት እንዳይሰነዝሩ ለመከላከል ጥቅም ላይ የዋሉ ናቸው እና ይሄ ከዓለም አቀፍ ሕግ አንጻር እንኳን የአንድን ሀገር አየር ክልል ውስጥ ገብቶ ሚሊተሪ ቤዝ መገንባት ቀርቶ አየር ክልል ጥሶ ገብቶ እንኳን ጥቃት መሰንዘር ለምሳሌ እስራኤል ወይም ደግሞ ኢራን ኤርትራን ለመምታት ብትፈልግ ቀይ ባህርን ላለመንካት በሚል ጅቡቲና ኢትዮጵያን አቋርጣ እስራኤል ኤርትራን ብትመታ ይህ ልክ አይደለም ተብሎ ነው የሚወሰደው። እንኳን አስቡት የሆነ አገር ኢትዮጵያ ውስጥ መጥተው ቤዝ የጦር ሰፈር ከፍተው እንደዚህ አይነት ነገሮች ውስጥ ሲገቡ ማለት ነው እና በጣም ብዙ ሰዎች ይህን ከተለያየ መነጽር የተመለከቱ ነው። ህጋዊ አይደለም ኦፍኮርስ ታውቁታላችሁ። ሊትራሊ ሌጂቲሜሲው በጣም ከባድ ነው። ሌጂቲሜሲ ምንም የሌለው ጉዳይ ነው። ግን እንዴት ሆነ የሚለውም ብዙ ሰዎች ሊያውቁት ይገባል ከሚል አንጻር ነው እና ይሄ ሁሉ ጥቃት እንግዲህ those strikes killed one Iraqi soldiers, Baghdad said at that time after Iraqi media report that local Shafar witnessed unusual military activity including helicopters and gunfire in the remote area. በጣም ራቅ ያለ በረሃማ ቦታ ላይ ነው እና እዛ ላይ የበግ ጠባቂዎች ወይም ደግሞ የበግ እረኞች ሼፈርድስ ያልተለመደ እንቅስቃሴ እዛ አካባቢ ተመልክተናል አሉ። እዚህ ሪሞት ኤሪያ ነው፣ ትንሽ ራቅ ያለ ቦታ ላይ ነው። እዛ በረሃ አካባቢ ላይ ያልተለመደ ነገር ከዚህ በፊት ታይቶ የማይታወቅ የሄሊኮፕተሮች የተኩስ እና የተለያዩ እንቅስቃሴዎችን መመልከት ጀምረናል በሚል ሀሳብ ነው የሰጡት። እንግዲህ የኢራቅ ሶልጀርም አጋጣሚ ህይወቱን አጥቶ ነበረ። ስለዚህ ጆርናሉ ያስቀመጠው ወል ስትሪት ጆርናል ማለት ነው እስራኤል ጥቃቷን ለመፈጸም ሰክሰስፉሊ ጥቃቷን ኢራን ላይ ለመፈጸም የተጠቀመችበት ቦታ ነው። ስለዚህ ከኢራቅ ኃይሎች የሚመጣ ከእስራኤል በተቃራኒ የቆሙ ከኢራቅ ማለት እስራኤልን ለመምታት የሚፈልጉ ኃይሎች አሉ። ከኢራቅ እየተነሳ ጥቃት ለመሰንዘር የማያስችላቸውን አውድ ለመፍጠርም ተጠቅማበታለች። በዚህ ጉዳይ ላይ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ጥያቄ ጠይቋል። ምላሽ የለኝም ብሏል። አይዲኤፍ ወይም ደግሞ የእስራኤል ጦር
ኃይል ማለት ነው አይዲኤፍ የሚባለው ኢዝራኤል ዲፌንስ ፎርስ። እነሱም ደግሞ በዚህ ጉዳይ ላይ መግለጫ መስጠትም ሪፖርት ማድረግ አልፈለጉም። እነሱ ምላሽ አልሰጡም፣ ዝም አሉ። ማለት ብዙ ጊዜ እንደምታውቁት ነው በተለያዩ ጥቃቶች ላይ እስራኤል ጥቃት ከሰነዘረች በኋላ ጥቃት ሰነዝራለች አልሰነዘረችም ሲባል ዝም ነው የምትለው እንጂ ክሌም አድርጋ አታውቅም ብዙ ጊዜ። ከዛ አንጻርም ባህሪ ሊሆን ይችላል። ይሄ እንግዲህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ምላሽ ካልሰጠ የአይዲኤፍ ስፖክስ ፐርሰንስ ምላሽ ካልሰጡ ኦፍኮርስ ይሄ ጉዳይ የተረጋገጠ ነው ማለት ነው። እና ኢራቅ ብዙ ጊዜ በኢኒሻሊ አሜሪካን ስትከስ ነበር። አሜሪካ መታችን ያለ ፈቃዴ ያለ ምንም አይነት ፍላጎቴና አየር ክልል እንድትጠቀም ሳልፈቅድ ኦፕሬሽን እየሰራች ነው በሚል ጥያቄ ስታነሳ ነበረ እና አፕሮቫል አልሰጠውም እያለች ጥያቄ ስታነሳ ነበረ። በዛ ሰዓት ላይ የሚሰነዘሩ ጥቃቶች ግን አብዛኞቹ የእስራኤል እንደሆኑ ነው አሁን የወጡ ያሉት መረጃዎች የሚጠቁሙት። ስለዚህ አሜሪካ በዚህ ጉዳይ ላይ በዘመቻው ላይ በኦፕሬሽኑ ላይ እዛ አካባቢ ላይ ባለው ሁኔታ ወይም ደግሞ ይሄ ቤዝ ክሬት ሲደረግ ሲገነባ ሴት ሲደረግ እውቅና አላት፣ ግን ተሳትፎ እንደሌላት ነው የተቀመጠው እና ሰርቴን በጣም በርካታ ሰዎች ግራውንድ ቢፎር ስትራይክ ሰፖርትድ ፎር ግራውንድ ኃይሎችም ወይም ይሄ የእግረኛ ጦር ምዛ አካባቢ የሚሰማራ ተደርጓል ነው። እዚህ እንግዲህ እንዳልኳቸው የኢራቅን ስትራቴጂክ ቦታነት ነግራቸዋለሁ። ቤትና ቤት መካከል እንደሆነች ቅድም እንደነገርኳችሁ በዮርዳኖስና በኢራን መካከል ያለች ቦታ ናት። ስለዚህ ይሄ ትንሽ አስቸጋሪ ነው። ካፓቢሊቲውን ለእስራኤል ይጨምርላታል፣ ግን ደግሞ በዓለም አቀፍ ሕግና አሰራር ጥያቄ ውስጥ የሚያስገባት ነው እና ማርች ላይ የእስራኤል ኤርፎርስ እንግዲህ አንድ መግለጫ ሰጥቶ ነበረ ማርች ላይ። በተለይም የኤርፎርስ ኃላፊው ሜጀር ጀነራል ቶመር ዳር ይባላል። እሱ አንድ ሀሳብ ሰጥቶ ነው ስፔሻል ፎርሱ ልዩ ኃይሉ በጣም ኤክስትራኦርዲናሪ የሆኑ ኦፕሬሽኖች ታይቶ የማይታወቁ ኦፕሬሽኖች ኢራንን ለማሸነፍ እያደረገ ይገኛል የሚል አንድ ፍንጭ ሰጥተው ነበር እና ከዚህ አንጻር አብሮ ሊታይ ይችላል ወይም ደግሞ ጉዳዮችን ለማነካካት ተሞክሮ ነበር። የእስራኤል ጦር የኤርፎርስ ስፔሻል ዩኒትስ are currently carrying out extraordinary mission that can't spare one's imagination የሚል ሀሳብ ከዚህ በፊት ሰጥተው ነበረ። ምንም አይነት ኤላቦሬሽን ከዛ ኤክስፖን ሳያደርጉ ሀሳባቸውን በደንብ ከዛም በኋላ ያለውን ሳይገልጹ ግን የሚገርም አይነት ኦፕሬሽን እየሰራ ነው የሚል ሀሳብ ሰጥተው ነበር። ስለዚህ ይሄ ነው ወይ የሚል ጥያቄም እያስነሳ ይገኛል የሚለውን ብዙ ሰዎች እያነሱት ይገኛል። ስለዚህ ኤክስፐርቶች ዎል ስትሪት ጆርናል እንግዲህ ይፋ እንዳደረገው በምዕራባዊ ኢራቅ ውስጥ ነው ይሄ ነገር ክሬት የተደረገው ወይም ደግሞ በዛ አካባቢ የሚደረጉ እንቅስቃሴዎችን በጣም ቫስት ሳይዝ ነው። ቦታው በረሃማ ስለሆነ የኢራቅ መንግስትን ለመቆጣጠር የሱዳኒ መንግስት ለመቆጣጠር ይቸገራል። ኦፍኮርስ በረሃ ነው። ፕላስ ደግሞ ብዙ ኃይሎች አሉ እዛ ውስጥ ኢራቅ ውስጥ ያሉ በጣም በርካታ ኃይሎች አሉ፣ በተለየ የፖለቲካ ፍላጎት ውስጥ ያሉ እና በዚህ ጉዳይ ላይ ምንም አይነት እርምጃም ለመውሰድ የተዘጋጁ አሉ። ሲቀጥል አሜሪካ አለች፣ ራሷ ኢራን በተለያየ አጋጣሚ አለች። ከዛም ደግሞ እስራኤልን ጣል ወይም አሜሪካን ጣል ወይም ዌስተርን ጣል የሆኑ ኃይሎችም ኢራቅ ውስጥ አሉ። በጣም በርካታ ራሳቸው ዌስተርኖች አሉ፣ ቅድም የገለጽኩላቸው ሀገራት። ይህ ሁሉ ባለበት የኢራቅ መንግስት ከዚህ ምዛም ብሎ መቆጣጠር አይችልም። ሊቆጣጠር ቢልም እዛ አካባቢ ጥቃት ሊሰነዘርበት ይችላል። ጥቃት የሚሰነዝረው አሜሪካ እውቅና አላት በዚህ ጉዳይ ላይ እስራኤል የጦር ቤዙን እንደገነባቸው እዛ ቦታ ላይ ሰው ከዚህ አንጻር ይህን ጉዳይ ኮንትሮል ማድረግ አስቸጋሪ ሊሆንበት ይችላል የኢራቅ መንግስት እና ከዛ አንጻር ማየቱም የተሻለ ነው። እንግዲህ ኖርማል ነገሮች ነበሩ ቢፎር ኦፕሬሽኑ። አንዳንድ ጉዳዮች ከዛ በፊት የነበሩ ሁኔታዎችን ስንመለከት ብዙ ጥያቄዎች ሲነሱበት የነበረ አንዳንድ ሁኔታዎች ደግሞ በተለየ መንገድ ሲታዩበት የነበረ ጊዜ ነው እና እንደዚህ አይነት ሁኔታዎችን እንዴትና በምን ሁኔታ መቆጣጠር ይቻላል የሚለውን ለማየት እጅግ ብዙ አስቸጋሪ ጊዜያት ነበሩ እና እነዚህን እንዴት ነው መፍትሄ መስጠት የሚቻለው የሚለውን ብዙ ሰዎች ሲያነሱበት የነበረው ብዙ ሰዎች በተለያየ መንገድ እና በተለያየ የጥያቄ ስርዓት ውስጥ ሲያነሱት የነበረ ጉዳይ ነው። አሁን ባለው ሁኔታ ግን ይህኛውን ጊዜ እንዴት ነው ማለፍ የቻሉ የሚለውንም ሀሳብ ሲያነሱበት ነበር እና በምን ጉዳይ ነው የተጠናቀቀው የሚለውን ማየት ያስፈልጋል። ለምሳሌ እንደዚህ አይነት ጉዳዮች ሲፈጠሩ it's normal that before operation you recounter and set up this kinds of location የተለመደ ነው እንደዚህ አይነት ሎኬሽን እድሉን ካገኘ ይላል ሚካኤል ናይትስ የሚባል አንድ የሆሪዘን ኤንጌጅ ኢንቴሊጀንስ
ፍርም ኃላፊ ናቸው። እንግዲህ የሚካኤል ናይትስ ናቸው። እንግዲህ የተለመደ ነው፣ ከዚህ በፊትም በተለያዩ ቦታዎች የተደረጉ ናቸው የሚል በዚህ ኒውስፔፐር ለዚህ ጋዜጣ ለዋል ስትሪት ጆርናል ነግሮታል። ኦፍኮርስ እንደዚህ አይነት ነገሮች ምናልባት እንግዲህ በተለያየ መንገድ ሊታይ ካልቻለ በስተቀር ጉዳዩ ቀላል ተደርጎ የሚወሰድ አይደለም። ኦፍኮርስ በዓለም አቀፍ ሕግ ምንድን ነው የሚለውን የምናየው እነግራቸዋለሁ በተወሰነ መጠን፣ ግን የተለመደ ነው። አንድ ሀገር ደካማ ሆኖ ሲገኝ ኢትዮጵያም ደካማ ሆና ከተገኘች ባይዞ እና አልቡርሃንም እና አብደልፈታህ አልሲሲም እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ሙጅተባ ሀምኒውም ደግሞ እና ማሱድ ፔዜሽኪያንም እና ረጀብ ጣይብ ኤርዶዋንም እንደ ሁሉም በራሳቸው መንገድ ሴታፕ ሊሰሩበት እንደሚችሉ ግልጽና ሳይታለም የተፈታ ጉዳይ ነው። ስለዚህ እነዚህን ሁኔታዎች ታሳቢ ማድረጉ የተሻለ ነው። አንድ ሀገር ሉዓላዊነቱ የሚከበረው ጠንካራ ሲሆን ብቻ ነው እና ቤዝ ሲመሰረት እንግዲህ የኢራቅ መንግስት አለ የለም የሚለው የህልውናውን ጉዳይ ጥያቄ ውስጥ ይገባል ነው። ኢንሾርት ግን በብዙ መንገድ እና በብዙ ሁኔታዎች አንዳንድ ጉዳዮችን መመልከቱ የተሻለ ነው። ስለዚህ ምንድነው የተፈጠረው የሚለውን እንየው። እንግዲህ ድራይ ይሄ ለህግቤን የመሰለ በደረቃማ ቦታ ላይ እንደ መሸጋገሪያ እንደዚህ አይነት ነገሮችን መፍጠር የተለመደ ነው። 180 ኪሎ ሜትር ሳውዝ ዌስት ኦፍ ሲቲ ኦፍ ካራባላ በሚባለው 180 ኪሎ ሜትር በዚህ ካራባላ የምትባለው ታዋቂ ከተማ ነች። በነገራችን ላይ ከእሷ 180 ኪሎ ሜትር ርቀት ላይ የሆነ ነው እና ሎኬትድ ባይ ኦፐን ሶርስ ኢንቴሊጀንስ ኦሲአንቲ የተባለ አናሊስት ነው ሰንዴይ ላይ ሳተላይት ኢሜጅን የወሰደው እና ከኢራን ጦርነት ጋር በተገናኘ ማለት ነው። እንደዚህ አይነት ጉዳዮች በጣም በሚገርም ሁኔታ የተለመደ ነው ማለት አስቸጋሪ ቢሆንም መካከለኛው ምስራቅ ላይ ግን በዚህ ልክ ነው የጦር ኃይሎች የሚደፋፈሩት። ኢራቅ እንግዲህ ያለችው እንደምታውቁት በጆርዳን እና በኢራን መካከል ነው። ስለዚህ ወደ ጦርነቱ የገባችው በሁለቱም በኩል ነው። አሜሪካም ስባ አስገብታታለች እዛው ላይ በኢራን ምክንያቱም ኢራንም ትተኩስባታለች፣ አሜሪካም ትተኩስባታለች። ምክንያቱም አሜሪካን ብትተኩሰው ኢራቅ ላይ ኢራን የሚደግፉ ኃይሎች አሉ በሚል ነው። ኢራን ደግሞ ኢራቅ ላይ የሚተኩሰው አሜሪካ የሚደግፉ ኃይሎች አሉ፣ እስራኤል የሚደግፉ ኃይሎች አሉ በሚል ነው እና በሁለቱም በኩል ስትመታ የነበረች አገር ናት እና በጣም በሚገርም ሁኔታ ጭራሽ የጦር ቤዝ እስከ ማደራጀት የጦር ቤዝ እስኪመሰረትባት ቁጭ ብላለች ማለት ነው። እንግዲህ ባግዳድ ከኢራንም ከአሜሪካም ጋር ግንኙነቷን በጣም ሀምብል ለማድረግ ለማያያዝ በጣም ሞክራለች፣ ግን አልቻለችም። ያልቻለችበት ምክንያት እንደምታውቁት ብዙ አይነት የፖለቲካ ውዝግብና ችግር ያለበት ቀጠና ስለሆነ ነው እና አንዳንድ ሁኔታዎችን ሰዎች በዚህ ልክ አቅልለው እንዴት አዩት የሚል ጥያቄ በጣም በስፋት ስመለከት ነበርና አንዳንድ ሁኔታዎች በዚህ አጋጣሚ እንግዲህ ዓለም ደካማ ሆነ ከተገኘ በዚህ ልክ ነው። በጣም የኦርጋናይዜሽን ጉዳይ ይሆናል ወይም ደግሞ አንዳንድ ሁኔታዎችን በቀላሉ ለማየት የማያስችሉ ሁኔታዎች ሊፈጠሩ ይችላሉ እና ከዛ አንጻር የስትራቴጂክነት ጉዳይ ሊነሳ ይችላል። እንግዲህ ኢራቅ በጣም ስትራቴጂካሊ ከ2024 እስከሚቀጥሉት 2028 አንድ ትራንስፎርሜሽን ሁማኒታሪያን ዲፔንደንሲ ሰስቴናብል ምናምን የሚሉ ነገሮችን እንትን ያለች ሀገር ነበረች እና ኢራቅ በጣም ስትራቴጂካሊ ስራዎችን እየሰራች ያለች ሀገር ነበረች። ግን አሁን ደግሞ በዚህ ጦርነት በጣም በብዙ ፈተና ውስጥ እንድታልፍ የሆነች ሀገር ሆናለች እና እንደዚህ አይነት አጋጣሚዎችን ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ጫና አስገብቶብኛል የሚል ጥያቄ ከኢራን በኩልም እየወጣ ስለሆነ ከዚህ አንጻር ጉዳዮች ደግሞ ሎኬሽኑ ራሱ አስቸጋሪ ነው። እንደምታውቁት ከእስራኤል ወደ ኢራቅ ያለው ዲስታንስ ወይም ርቀት ወደ 539 ማይል አካባቢ ነው። ያ ማለት 867 ኪሎ ሜትር አካባቢ ነው እና ከዛ ተነስቶ ጥቃት ለመሰንዘር ለእስራኤል አስቸጋሪ ሊሆንባት ይችላል። ግን በዚህ አጋጣሚ ደግሞ ቤዝ ለመመስረት ያስቻላትን እድልና አጋጣሚ ተፈጥሯል። ግን ይሄኛውን እንግዲህ አንደኛ ቦታው ከተጣራ በኋላ ምንድነው ያለው እዛ አካባቢ ምን ችግር አለው የሚለውን ኦፍኮርስ የሞሳድ በጣም ማጣሪያ ይሰራበታል። ሞሳድ ማጣሪያውን ከሰራ በኋላ እዛ አካባቢ ላይ ቢሆን እንግዲህ ቀደም እንደነገርኳችሁ የበግ እረኞች ወይም ደግሞ ሼፈርድስ ብቻ ነው እዛ አካባቢ ላይ መመልከት የቻልነው፣ ሌላ አልተመለከትንም እና ስለዚህ ሞሳድ በዛ ልክ ስራውን ከሰራ በኋላ ያው ሲአይኤም ትብብሩ ሊኖሩ ይችላል፣ ኤምአይ6ም ሊኖሩ ይችላል። በዚህ ልክ መንቀሳቀስ ችሏል እና በዚህ በጦር ሰፈር ቤዝ ላይ 876 ወይም 800 ምናምን ኪሎ ሜትር ርቀት ላይ ሄዶ በዛ ልክ ጦር ቤዝ መመስረት ትንሽ ከዓለም አቀፍ ሕግ ጋር አብሮ የማይሄድ ነው። የዩኤን ቻርተርም
ይሄን አይደግፍም። ምክንያቱም ስለ ሶቨሬኒቲ ያወራል። ሶቨሬን ስቴት ለምሳሌ ቻርተር 52ን ብትመለከቱ እንኳን ብዙ ነገሮች ስለ ሶቨሬኒቲ ያስቀምጣል። ለምሳሌ ቻፕተር 1 አርቲክል 2 እስከ 5 ያለውን ስትመለከቱት የመንግስታቱ ድርጅት the organization based on the principle of sovereign equality as of እንግዲህ in pursuit of the purpose stated in article 1 shall act in accordance with the following principles እንግዲህ ከአርቲክል 2 ንዑስ አንቀጽ 1 እስከ ንዑስ አንቀጽ 5 ድረስ ያለውን እንኳን ብትመለከቱ ኦርጋናይዜሽኑ ፕሪንሲፕል the sovereignty equality of all its members የሁሉንም ሀገራት እኩልነት ሪፕሬዘንት ባደረገ መልኩ ሊቀጥል እንደሚችል የሚያስመለክት all members in order to ensure to all of them the right and the benefits resulting from membership ሁሉም ነገር እኩል የመጋራት ሉዓላዊነታቸው እንዲከበር የማድረግ ነው። all members የራሳቸው ኢንተርናሽናል ዲስፒዩቶችን በራሳቸው መንገድ የመፍታት እንጂ አንዱ ኃይል እንትናቸውን ጥሶ ድንበራቸውን ጥሶ እንዲገባ የማይፈቅድ ነው። ግን የመንግስታቱ ድርጅት እንደምታውቁት በብዙ መንገድ ያው ጥያቄ የሚነሳበት ነው። ያን ያህል እንደው ሰክሰስፉል ነው ልንለው የማንችለው ነው። ብዙ ጊዜ ሀሳብ ይነሳል። ብዙ ጊዜ ሰዎች በተለያየ መንገድ እንዲህ ነው እንደዛ ነው ምናምን ይሉታል። ግን ኦፍኮርስ ሰክሰስፉሊ ይሄን አድርገዋል ብለን ልንወስደው የምንችል ኃይል አይደለም። ግን በመንግስታቱ ድርጅት እንግዲህ በፋውንዴሽናል ፕሪንሲፕሉ ይሄን ነበር የሚያስቀምጠው። እንግዲህ ሶቨሬን ኢኳሊቲ ኦል ሜምበርስ አርቲክል 2 ንዑስ አንቀጽ 1 ላይ የተቀመጠ ነው። እንግዲህ ፕሮሂቢሽን ኦፍ ፎርስስ አጋንስት ቴሪቶሪያል ኢንቴግሪቲ ኦር ፖለቲካል ኢንዲፔንደንስ ላይ ደግሞ አርቲክል 2 ንዑስ አንቀጽ 4 ድረስ የሚደነግገው እንደዛ ነበረ። ግን ሶቨሬን ኢኳሊቲን የመሳሰሉ ነገሮችን የጣሰ ነው። እንግዲህ ይሄ እየከሰስኩ ምናምን አይደለም፣ ማንም አንከስም። እኛ አርድ ላይ ጀስት ያለውን ፋክት መናገር ነው። ባይ ዘ ዌይ ማይ ኦዲየንስስ you have to understand that ያለውን ነገር መናገር፣ ያለውን ፋክት ማስቀመጥ፣ ያለውን ፐርስፔክቲቭ ልክ ነው አይደለም የሚለውን ማሳየት ነው እንጂ መክሰስ ልክ አይደለም። ኢራን ልክ አይደለች፣ እስራኤል ልክ አይደለች፣ አሜሪካ ልክ አይደለች ብሎ ጋዜጠኛ ይፈቀድለት። መክሰስ ሳይሆን ጋዜጠኛ መረጃ መስጠት ነው በቃ። ከዛ ያለፈ ነገር ሊኖር አይገባም። ግን እኛ ሀገር ላይ የተለመደው ከሳሽ ሆኖ መቅረብ ነው። ያ የጋዜጠኝነት ፕሪንሲፕልም አይደለም። እንግዲህ ስንማርም እንደሱ አይነት ነገር የለም። እናንተም አንደርስታንድ ታደርጋላችሁ። ያለውን ፋክት ግን ማስቀመጥ፣ መተቸት የሚቻለው ግን ሰብአዊነት ላይ ብቻ ነው። ለምሳሌ እነዛ 170 ምናምን ልጆች ሲያልቁ ሴቶች አብዛኞቹ የሆኑት ኢራን ውስጥ እስራኤል ልክ አይደለችም ማለት ትክክል ነው። ጋዛ ላይ ያ ሁሉ ልቂት ሲፈጠር እስራኤል ልክ አይደለችም ብሎ መክሰስ መወንጀል ጋዜጠኛ መሆን ማንም ምናምን ትክክል ነው። ከዛ ውጭ ግን ጦር ለጦር ለሚዋጉት ግን አንዱን ደግፎ መቆም ይሄ የጋዜጠኝነት ፕሪንሲፕልም አይደለም፣ ባህሪም አይደለም፣ ትክክልም ያልሆነ አካሄድ ነው። ስለዚህ ኮድ ሶቨሬንቲ ፕሪንሲፕልስ ከዚህ ከሉዓላዊነት አንጻር የመንግስታቱ ድርጅት ቻርተር የሚያስቀምጠው ሶቨሬን ኢኳሊቲ የሉዓላዊነትን እኩልነት የሚያከብር ፕሮሂቢሽን ኦፍ ፎርስ ያ ማለት ኃይል አለመጠቀም እንድትጠቀም አለመፍቀድ፣ ነን ኢንተርቬንሽን አንዱ በአንዱ ላይ ጣልቃ እንዳይገባ ማድረግ፣ ፒስፉል ዲስፒዩት ሪዞሉሽን ችግር ቢፈጠር እንኳን በሰላም መፍትሄ መስጠት የሚል ነው። ግን ያ ይደረጋል ወይ? አሁን እስራኤል ኢራቅ ውስጥ ያለው ሁኔታ እንግዲህ በደንብ ተጣርቶ ሲወጣ ድረስ ያለው ነገር ልክ እንዳልሆነ ያሳያል የሚለውን ለመጠቆም ነው። እንግዲህ እንደዚህ አይነት ጉዳዮች በጣም በዓለም ፖለቲካ ላይ የተለመደ ቢመስልም ግን ውጥረቶችን ደግሞ ሌላ አቅጣጫ እያሰጣቸው ይሄዳል የሚለውን ለማስታወስ ነው። ውድ ተመልካቾቻችን ዛሬ እናንተን ሀሳብም ሪስፖንድ አደርጋለሁ፣ ሪያክት አደርጋለሁ። የተለያዩ ጥያቄዎችንም ጠይቁ። ሌላ ጊዜ ሰብሰብ አድርጌ እመጣለሁ። ግን ለሁሉም ኮመንታችሁ ምላሽ ለመስጠት አም ሬዲ። ቴንክ ዩ ቨሪ ማች። በጣም የማመሰግነው ተመልካቾቼ። ቢኒያም ካሴ ነበርኩኝ። መልካም ጊዜ